እኔ ላይ ተነሳለህ? ሮቤል እኔ ላይ የራሴ ጥፋት ነው። ለነገሩ በጣም ልቀኛል። ሰማኛለህ? ለምን እንደማልገልህ ታውቃለህ? እስከ ዛሬ ፈሪ ስለሆንክ ነው። ፈሪ ስለሆንክ ነው። አንተ ባዘዝከኝ መሰረት ሳይሆን በራሴ ነው የምመራው። ልቀቀኝ እባክህ። ሂድና ያቺን ማትረባ ሚስትን አዋራት። እሺ እኔን ተወኝ። ጣልኝ፣ ልቀቀኝ። ጣልኝ። እህትሽ የት እንዳለሽ ብነግርሽስ? አልፈልግም። እኔ የቴን በማገኛ መንገድ አገኛታለሁ። ያንቺ ፍላጎት ሴሰኝነት ነው? የምዬ ነው ዳብዬ። እስከ መጨረሻም አድናን የመጨረሻ ውሳኔው ሮቤልን ከአጠገቡ ማባረር ሆኗል። ሮቤልን ስገባ ስወጣ እንዲህ በሌላ ሰው እያስጠበቅና መንገድ ላይ ልታስይዘኝና ልታስገድለኝ የፈለገው ፍላጎት ለምን እንዲሁ አልገባኝም በማለት አስወጥቶታል። ሚራም የምትናገረው ግራ ተጋብታለች። እንዲሁም ሮቤልና ሚራ በአንድ ላይ ተነጋግረው ምን ለማስደረግ ሞክረህ ነው ይህን ያክል ጭካኔና እንዲሁም ጸጸት የደረሰበት? በጣም ነው የምታናድደው እያለ ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ። አበረታቱኝ እላለሁ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው ሮቤል አድናን ወደ ቤት እንዳይመለስ ድብደባ እንዲደርስበት በማይታወቅ ሰው ከኋላ የቻለውን ያክል ለማስያዝ እና እንዲሁም ለመምታት ሞክሮ ነበር። አድናንም ግን እኔ በየዋህነትና እንዲሁም ደግሞ ታልተውኩት በስተቀር ማንም አይነካኝም በማለት የሮቤል የላከውን ሰውዬ ዙሮ ደብድቦ እንደገና ስልኩንም ቀምቶ ሮቤል እንዲላከው አረጋግጦ ነበር። ሮቤልም አድናን እንደተረፈና ምንም አይነት ጉዳት እንዳልደረሰበት ሲያውቅ በጣም ተደናግጦና ፈርቶ የሚያደርገው ነገር ግራ ገብቶት የሚሆነውን አሳይቶናል። ያው አድናንም በጣም ትዕግስቱ ስላለቀና ሁሉም ነገሮች እየባሱና እየተደራረቡ ሲመጡ በጣም ጨካኝና አረመኔ ሊያደርገው የቻለው ነገር እናንተ ለእኔ መቼም አስባችሁ አታውቁም፣ ልታስቡልኝም አትችሉም። ስለዚህ የመጨረሻ መቼም ውሳኔና እንዲሁም ደግሞ ፍላጎቴ ሊሆን የምችለው አንተን ከይዝ ምንዳ ላይ ማጥፋት ነው ብሏል። በዛሬው ቪዲዮአችን ላይ ታዲያ የምናየው ሮቤል ከአድናን ጋር ባደረገው ነገር ከቤት እንዲወጣና እንዲሁም አልወጣም ቢል እንኳን ባለፈውም ሉኻና ለምናኝና ከቤት እንድትቆይ ተደረግ እንጂ አንተ ግን አስፈላጊ አልነበርክም በማለት እጁን ይዞ ወደ ውጭ ጥሎታል። አድናንም በጣም ትዕግስቴ አልቋል፣ ከእንግዲህ ከአንተ ጋር የምንጨቃጨቅበት ነገር አንድም ነገር የለም ብሏል። ሮቤልም እንደ ባለፈው ለመለመንና ይቅርታ ለመጠየቅ ሞክሮ ነበረ። አድናን ግን አንዴ እድል ሰጥቻለሁ፣ ስለዚህ አርፋ የመቀመጥ ችሎታውን አላገኘውም። ስለዚህ ለሁለተኛ እድል ሊሰጥ አይችልም። አንተን እድል መስጠት ማለት ያው ህይወቴ እንዲጠፋ መፈለግ ማለት ስለሆነ አታስፈልገኝም በማለት ተናግሯል። ሮቤልም በስከ መጨረሻ የተናገረው ሚራ ወይም ሉኻና ይቅርታ አስደርገውለትና እንዲሁም ለምነውለት በሁለተኛው ደግሞ ወደ ቤት እንዲመለስ ጠይቀው ነበረ። ሚራ ግን እኔ አልችልም፣ አድናን እንደምታየው ከአንተ ጋር በሆንኩ ሰዓት በጣም ጠብና እንዲሁም ሌላ ነገር ስለሆነ እኔ ልለምንልህ አልችልም። ሲጀመር አንተ የኔን ህይወት አበላሽተህ የእሱን ህይወትን ለማጥፋት መታገልህ ምን እንዲሆንልህ ነው በማለት ጠይቀዋለች። ድሮም አንቺን መናገር ስህተቴ አውቄዋለሁ በማለት ደግሞ ዳግመኛ የተናገረው እኔ ከማንም ሰው ጋር ከእንግዲህ ልነጋገር አልችልም፣ ለምኝልኝ በማለት
ሉሃናንም ነግሯት ነበረ። ሉሃና ደግሞ ያው እንደሚታወቀው የእህቷን መዳረሻና ድምጥማጭ ስለምትፈልግ ማለት የት እንደደረሰች ስለማታውቅ የእህቴን አክባርና ያለችበትን ተነገርከኝ ምንም ብትለኝ ያልከውን አደርጋለሁ ስለምትል በድጋሚ እህትሽ የት እንደደረሰች እነግርሻለሁኝ በእንችን ለማስደሰት የማልሆነው ነገር የለኝም እያለ ያው እሷን ማታለያና እንዲሁም ማስያዥ አድርጓታል። ሉሃናም እንዴት ተለመደው አድናንን ለመለመንና እንዲሁም ይቅርታ እንዲያደርግለትና ወደ ቤት እንዲመልሰው ለማድረግ ሞክራ ነበር፣ ግን አልተሳካም። ይህንንም ለማድረግ የሞከረችው እህቷ ያለችበት ሁኔታ ስላላወቀች አድናንም እባክን አድናን ሳራ ያለችበትን ነገር ታውቀዋለህ፣ ስለዚህ ሮቤል ከዚህ ከቤት ተወጣ አይደለም የእህቴን ድምጥ ሊያሰማኝና እኛንም ማጥፋቱ ስለማይቀር እዙ ከቤታችን አድርገን ተጠንቅቀን ብንኖር ይሻላል በማለት
ለምነው ነበር። አድናን ግን በጭራሽ እኔን ስወጣ ስገባ እኔን እያየና እንዲሁም የምሄድበትን እያሳወሰ ከማንም ሰው ጋር ሊያሳስረኝና ሊያስይዘኝ እየታገለ ስለሆነ እኔም በነፃነት መንቀሳቀስና መውጣት ፈልጋለሁ። ስለዚህ አንቺ ደግሞ በቁርጠኝነት እህትሽን ሚራ ወይም ሮቤል አይተዋል የምትይ ከሆነ በእርግጠኝነት በሕግ ይጠየቁ እንጂ ከቤት መኖሩ አስፈላጊ አይደለም፣ ተረጋግተሽ እሰቢበት፣ ሊሆን አይችልም በማለት ተናግረዋል። ሉሃና ግን በጭራሽ ከቤት መውጣት የለበትም እያለች እየታገለች ትገኛለች። ሚራ ግን አሁን ላይ ለማንም ሰው መናገርና እንዲሁም መለመን ማስረዳት ግራ ገብቷታል። ወደ ማን እንደምትሆን እንዲሁም ልጅም አመመኝ ብትልም ወለድኩ ብትል ሄዴ ብትል ምንም ነገር እየተሳካላት አይደለም። ሉሃናንም ከቤት ለማባረር ያደረገችው ጥረት እንዲሁም ዘዴ የፈጠረችው ነገር ምንም
ሊያስወጣላት ባለመቻሉ ተናደና እንዲሁም ደግሞ ቆጭቷት አሁን ላይ ምን ማድረግ እንዳለብኝ አላውቅም እያለች የራሷን ፍላጎትና እንዲሁም ምርጫዋን ለማድረግ እየሞከረች ትገኛለች። ብቻ አድናን ግን ምንም ቢሆን ለአንቺና ለሮቤል የይቅርታ ልብ ከእንግዲህ አይኖረኝም የሚል የመጨረሻ ቁርጥ ያለ ቃላቴ ነው። ከእንግዲህ ማንም ሰው እኔን ይቅርታ እንዳይለኝ እኔን እንዲሞትና እንዲሁም ቁሜ እንዳልኖር ፈቀደ ሰው አሁን ላይ ደግሞ መጥቶ ይቅርታ ማለቱን ምን አመጣው ብላለች።
ስለዚህ ሮቤል ምንም ቢሆን እንግዲህ ከቤት መውጣት የለብኝም፣ እንደምንም አድርጌ እዚህ ቤት መቆየት አለብኝ የሚል የራሱ ምርጫ ስለሆነ አዲናንም በጣም ነገሮች ስለበዙበትና ትዕግስቱ ኦቨር ስለሆነ ትዕግስቴን አስጨረሳችሁኛል፣ እንግዲህ እናንተን ድምፅ መስማት አልፈልግም እያልኩ አስሬ እየደጋገምኩ ተናግሬ አውቃለሁ። እንግዲህ ግን መናገር አያስፈልገኝም ብሎ በመጨረሻም ቆራጥ ሆኗል። የሚፈጠረውን ደግሞ በቀጣይ ቪዲዮ እናያለን። አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።